ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር አምላካችንና አባታችን ሆይ በምሕረትና በቸርነትህ ከልለህ ለዚህ ለተባረከች ዕለትና ማለዳ እንድንበቃ ዕድል ስለሰጠን ደግሞ እናመሰግንሃለን። ኖ ከክፉ ሁሉ ጠብቀህ እግዚአብሔር ሆይ በደምህ ሸፍነህ እግዚአብሔር የዘላለም አምላክ ምሕረትና ቸርነትህን አብዝተህልን ጸጋና መልካምነትህን በሕይወታችን ገልጠህ ዛሬ ደግሞ በፊትህ እንድንሆን ረድተህናልና እናመሰግንሃለን። ኖ በዚህ ዕለት ደግሞ የአንተ መልካምነት፣ ምሕረት፣ ቸርነት፣ በጎነት ለእኔም ለወገኖቼም እንዲበዛልን በጌታ በኢየሱስ ክርስቶስ ስም እጠይቅሃለሁ። ምሕረትህ ይብዛልን፣ ቸርነትህ ይብዛልን፣ በጎነትህ ይብዛልን። በዚህ ክፉ ዘመን ያንተ እጅ እንዲይዘን በኢየሱስ ስም እጠይቅሃለሁ። ኖ ደግሞ ቃልህ በሕይወታችን እንደ መልክ እንዲሆን በኢየሱስ ክርስቶስ ስም እጠይቅሃለሁ። እግዚአብሔር ሆይ ኖ ቃሉን ላከ፣ ፈወሳቸው፣ ከመከራም ስጋት አዳናቸው ተብሎ እንደተጻፈ የሚፈውስ የሚያድን ሕያው የሆነው ቃልህ በሕይወታችን ደግሞ እንዲሠራ እንዲገለጥ በኢየሱስ ስም እንጠይቅሃለን። እኔና ወገኖቼን እርዳን፣ አስተምረን፣ ምከረን፣ መልካምን መንገድ አሳየን። ሁሉ ለስምህ ክብር ይሁን በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የፊልጵስዩስ መጽሐፍ ምዕራፍ 2 ነው። በትናንትና 2 ቁጥር 3 ነበር የተመለከትነው። ዛሬ 4ና 5 እንመለከታለን። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ፣ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይቁጠርነ የሚለውን ሐሳብ ነበር የተመለከትነው። እንግዲህ ለወገኔ ይጠቅማል የሚለው ነገር በዚህ ዘመን ደግሞ ስናየው በምን መልክ እንዳየነው ተመልክተናል። ዛሬ ቤተ ክርስቲያን በብዙ ግሩፕ ወይም ቡድን ተከፋፍላ ባለችበት በየወገን በየጎሳ ከዛም አልፎ በመንደርና በሰፈር መከፋፈሏ እጅግ በጣም ያሳዝናል። ይህንን ደግሞ በገሃድ እያየን እየተመለከትን ነው። ይሄ የቤተ ክርስቲያንን ውድቀትና ጥፋት የሚያመጣ እንጂ እድገትንና መንፈሳዊ ተልኳን እንድትፈጽም የሚያደርጋት ጉዳይ እንዳልሆነ ሊታወቅ ይገባል። እንግዲህ በከንቱ ውዳሴ ነው ያለን። በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ አለ። ከሰዎች የሆነ ነገር ለማግኘት ብለን ምንም ነገር ማድረግ የለብንም። መጽሐፍ ሲናገር እውነት ከሆነ እውነት፣ ውሸት ከሆነ ውሸት ልንል ይገባል፣ ልንለማመደው ይገባል። በእርግጥ በዚህ ዘመን ከባድ እንደሆነ አውቃለሁ። ያለ መረዳት ችግር የለብኝም። ግን ማሸነፍ አለብን። ስጋችንን ማሸነፍ አለብን። እውነትን መናገር መቻል አለብን። በከንቱ ለሆነ ሰው ለመጥቀም ብለን ሌሎችን መጉዳት የለብንም። ሌሎችን ማሳዘን የለብንም። በሌሎች ሞራል ላይ መሄድ የለብንም። እኔ በሕይወት ዘመኔ ብዙ ስለ ራሴ መናገር አልወድም፣ ግን እንዲህ አይነት ነገር ገጥሞኛል። እንዲህ አይነት ነገር በቡድን ጥቃት፣ በዘር ጥቃት በሕይወቴ ውስጥ አልፏል። ከባድ ነው። ከባድ ነው። በጣም ከባድ ነው። ብዙዎችን ሳናውቅ እንጎዳለን፣ እናሳዝናለን። ያ ደግሞ የዘራነውን አይቀርምና ዘር ነውና ይበቅላልና ያፈራልና ማጨዳችን አይቀርምና ራሳችንን ሌላ ነገር ውስጥ ከመክተታችን በፊት
በክርስቶስ ኢየሱስ የሆኑት ሁሉ ወንድሞቻችን፣ እህቶቻችን፣ ወገኖቻችን እንደሆኑ አውቀን እያንዳንዳችን ከራሳችን ይልቅ ለባልንጀራችን የሚሻለውን ነገር ማድረግ፣ በትህትና እንደሚሻል መቁጠር መልካም ነው ብዬ አስባለሁ። ዛሬ ቁጥርና 4 እና 5 ስንመለከት ከዚሁ ሐሳብ ጋር የተያያዘ ነው። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። ይሄ በዚህ ዘመን አለ ወይ ብንል ያለ አይመስለኝም። ምናልባት ከ100 2 ወይም 3 ሊኖር ይችላል። ፈጽሙ የእግዚአብሔር የራሱን ነገር አለ ቅሬታ ስለማያስቀር። ብዙ ሰው በዚህ ዘመን ክፋት፣ ተንኮል፣ ስግብግብነት የበዛበት ትልቁ ምክንያት እኔ ለራሴ ብቻ ማለት ነው። ከኔ ይልቅ ወንድሜ ይጠቀም ከማለት ይልቅ እኔ ልጠቀም፣ እኔ ላግኝ፣ እኔ ይለፍልኝ፣ እኔ ልደግ፣ እኔ ልብላ፣ እኔ ልጠጣ፣ እኔነት በሰው ሕይወት ውስጥ ነግሷል። ሰይጣን ይህንን ዘር ዘርቷል። እስቲ ከኔ ይልቅ ለወንድሜ የሚል ሐሳብ ከሰው ልቦና ውስጥ ከትምህርታችንም ውስጥ ከስብከታችንም ውስጥ እየጠፋ መጥቷል። በእርግጥ ይህንን የሚያደርግ ሰው ይጠፋል ማለት አይደለም፣ ይኖራል። ነገር ግን ሁልጊዜ ስናስብ፣ ከኛ ይልቅ ለሌላው ስናስብ፣ ከኛ ይልቅ ለሌላው ስንማልድ፣ ከኛ ይልቅ ለሌሎች ስንጸልይ እግዚአብሔር የኛን ነገር ይሰራል። ወገኖቼ እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል ይላል። ያማረ ቤት ብንሰራና በተሸላለመ ቤት ውስጥ ብንሄድ ብንገባ፣ ቤት ውስጥ እግዚአብሔር ከሌለ፣ የእግዚአብሔር ነገር ከሌለ ምንም ትርጉም የለውም። ሰላምና ደስታ የሚሆነው ከእግዚአብሔር ጋር ሲሆን ብቻ ነው። እግዚአብሔር በመካከላችን ሲሆን ብቻ ነው። እግዚአብሔር ደግሞ በመካከላችን የሚሆነው እርሱ ለእኛ አስቦ ራሱን አሳልፎ እንደሰጠን፣ ስለኛ ዋጋ እንደከፈለ፣ እኛን ለማዳን መሥዋዕት እንደሆነ፣ እኛም ደግሞ ለሌሎች ራሳችንን አሳልፈን ስንሰጥና እያንዳንዳችን ለራስ የሚጠቅመውን ሳንመለከት ለባልንጀራዬ ደግሞ የሚለውን መመልከትን ስንጀምር ነው። ምናልባት ይሄ ምስጢር ስንለማመደው ነው የሚገባን። ይሄ ምስጢር ብዙ ለሰዎች አይገባቸውም። ምክንያቱም በዚህ ዘመን ብዙ የኑሮ ውድነትና ብዙ ነገሮች ስላሉ ሰዎች ክፍተታቸውን ለመሙላት የሚሮጡ ናቸው። ነገር ግን አንድ እውነት ልንገራችሁ፣ የፈለጋችሁትን ትሮጣላችሁ እንጂ ክፍተታችሁን አትሞሉትም። የሚሞላ ክፍተት የለም። የዓለም ጉድጓድ አይሞላ። ነገር ግን አንድ ነገር ወቁ፣ በክርስቶስ ኢየሱስ ስትሆኑ ጎዶሎ ሙሉ ይሆናል። ከክርስቶስ ኢየሱስ ከእግዚአብሔር ቃል ጋር ስትሆኑ ጎዶሎ ሙሉ ይሆናል። ዛሬ የጎደለው ነገር ነገ ሙሉ መሆን ይጀምራል። የእርሱ ሰላም፣ የእሱ ደስታ፣ የእሱ ፍቅር ሁለንተናችሁን መግዛት ይጀምርና ይሄ ከኔ ይልቅ ለባልንጀራዬ ያላችሁት ነገር እንዴት የበረከት ምንጭ እንደሆነ ልትመለከቱት ትችላላችሁ ብዬ አስባለሁ። እንደዚሁ እንግዲህ የእግዚአብሔር ቃል አንደኛ ቆሮንቶስ 10:24 ላይ ይህንኑ ሐሳብ ይነግረናል። እያንዳንዱ የባልንጀራውን ጥቅም እንጂ አንድስ እንኳ የራሱን ጥቅም አይፈልግ ይለናል። እንግዲህ አንደኛ ቆሮንቶስ 10:24 ላይ ነው ይህንን የሚደግምልን። እያንዳንዱ የባልንጀራውን ጥቅም እንጂ አንድስ እንኳ የራሱን ጥቅም ምን አድርግ አይፈልግ። ምክንያቱም የባልንጀራውን ጥቅም እኛ ለሌላው ስናደርግ ለእኛ እግዚአብሔር ያደርጋል። እግዚአብሔር ሊናገር የፈለገው ይህንን ነው። ጌታ ኢየሱስ ሊያስተምረን የፈለገው ነገር ይህንን ነው። እኛ ለሌሎች ራሳችንን አሳልፈን ስንሰጥ ጌታ ራሱን አሳልፎ በሁለንተናችን በሚያስጨንቀን ነገሮች ሁሉ ጣልቃ በመግባት ሰላምንና ዕረፍትን ይሰጠናል። ወገኔ ተጨንቀህ በቁመት ላይ 1 ሴንቲም እንኳን መጨመር አትችልም። ቁጭ ብለህ ስታመነዥግ ብትውል
አንድም ነገር ማድረግ አትችልም። ነገር ግን ከራስህ ይልቅ ለባልንጀራህ ጥቅም ስትሰራ፣ የባልንጀራህን ስታስቀድም፣ ከኔ ይልቅ እሱ ይሻላል ማለት ስትጀምር እግዚአብሔር ያንተን ነገር መስራት ይጀምራል። ዘመናትና ዓመታት የፈጀውን ጉዳይ፣ ዘመናትና ዓመታት የፈጁትን ጥያቄዎች፣ ዘመናትና ዓመታት የፈጁትን ነገሮች እግዚአብሔር በሰከንድና በደቂቃዎች ውስጥ መመለስ ይጀምራል። ስለዚህ ነው ከኔ ይልቅ ለወገኔ የተሻለ ነገር ማሰብ፣ የከኔ ይልቅ ለባልንጀራዬ የተሻለ ነገር ማሰብ ይጠቅማል። እያንዳንዱ የባልንጀራውን ጥቅም እንጂ አንድስ እንኳ የራሱን ጥቅም አይፈልግ ብሎ መጽሐፍ ቅዱስ በግልጽ ነው የሚያስተምረን። ወገኖቼ ስናካፍል አያልቅም፣ ስናካፍል አይቀንስም። ማካፈል በሕይወታችን ስንለማመደው የበለጠ በረከት ይዞ እንደሚመጣ ልታውቁ ያስፈልጋል። አንዳንድ ሰዎች ለታይታ፣ በሰዎች ዘንድ ክብር ለማግኘት፣ ዝናን ለማግኘት፣ ለጋስ እንደሆኑ እንዲታይላቸው፣ እንዲታሰብላቸው ለማድረግ ይሰጣሉ። እሱ ኪሳራ ነው። እሱ ለባልንጀራ ያደረግከው መልካምነት አይደለም፣ ኪሳራ ነው። በስውር የሚሰጥ በስውር ይቀበላል። ምክንያቱም እግዚአብሔር አምላክ የሚያይ፣ የሚሰማ፣ የሚናገር፣ የሚያደርግ አምላክ ነውና። ቁጥር 5 በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ምን ማለት ነው? ይህ ሐሳብ በማን ዘንድ ነበረ? በክርስቶስ ኢየሱስ ዘንድ ነበረ። ኢየሱስ ክርስቶስ ገና እኛ በዓለም እያለን፣ ሙታን እያለን፣ ኃጢአተኞች እያለን፣ ጽድቅ የማይገባን ሆነን ሳለን፣ የእግዚአብሔርን መንግሥት አሳዳጆች ሆነን ሳለን፣ እርሱ ግን ራሱን አሳልፎን ሰጠን። እኛን ወደ እግዚአብሔር መንግሥት ለማስገባት ሕይወቱን ነው አሳልፎ የሰጠን። ወደነው እኮ አይደለም፣ እሱ ነው የወደደን። ብዙ ሰዎች ጌታን እወደዋለሁ ነው፣ እሱ ነው የወደደን። እኔ እሱ ነው የወደደኝ። ፍቅርን ያሳየኝ እሱ ነው የወደደኝ፣ እሱ ነው ሰላምን ያሳየኝ፣ እሱ ነው። እኔ አይደለሁም። እኔ ጥሩ ባህሪ ያልነበረኝ መጥፎ የነበርኩትን ሰው ከዓለም ከጨለማው ከድቅድቁ ና አንተ ከምትሞት እኔ ልሙትልህ ብሎ፣ አንተ ከምትጠፋ እኔ መሥዋዕት ልክፈል፣ ያንተ ዋጋ ልክፈልልህ ብሎ ያመጣን እሱ ነው። ተመልከቱ፣ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ሲል፣ ይህ ሐሳብ ምንድን ነው ሲል፣ ባልንጀራህን ውደድ ነው። ባልንጀራህን ለባልንጀራህ ቅድሚያ ስጥ ነው። እያንዳንዱ የባልንጀራውን ጥቅም እንጂ አንድስ እንኳ የራሱን ጥቅም አይፈልግ ነው። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራ ደግሞ የሚጠቅመውን ተመልከት ነው። ለባልንጀራ የሚጠቅመውን እንድናይ እንድንመለከት በክርስቶስ ኢየሱስ ዘንድ የነበረው ይህ ሐሳብ በእኛ ዘንድ እንዲሆን እግዚአብሔር ይፈልጋል። ለዚህ ነው እኮ እርስ በራሳችሁ ምን ያልጉ ተስማሙ የሚለን፣ በአንድ ሐሳብ ተስማሙ የሚለን፣ እርስ በራሳችሁ ተዋደዱ የሚለን፣ በአንድ ልብ አንድ መንፈስ ይሁንላችሁ የሚለን ይህ ሐሳብ በክርስቶስ ኢየሱስ ዘንድ የነበረ ሐሳብ ስለሆነ ነው ወገኖቼ። ይህ ሐሳብ በክርስቶስ ኢየሱስ ዘንድ የነበረ ሐሳብ ስለሆነ ነው። ይህንን ሐሳብ በደንብ ልንመለከተው፣ ልናስተውለው፣ ልንሰራበት፣ ልንኖርበት ይገባል። ማቴዎስ 11:29 ላይ ቀንበርን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልብህ ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ
የዋህነት፣ ትሕትና፣ ለሌሎች መልካም መሆን ለነፍስ እረፍትን ይሰጣል። ወገኖቼ ይህን እረፍት ማግኘት የምንችለው በክርስቶስ ኢየሱስ በኩል ነው። ስለዚህ በእርሱ ዘንድ የነበረው ያ ሐሳብ ዛሬም በእኛ ዘንድ እንዲሆን ያስፈልጋል እላለሁ። እንግዲህ ላይክ፣ ሰብስክራይብ እያደረጋችሁ በስክሪኑ ላይ ባለው አካውንት ደግሞ በልባችሁ ያሰባችሁና ደስ ያላችሁን አገልግሎታችንን እየደገፋችሁ እንድትደግፉ በጌታ ፍቅር አሳስባለሁ። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርስ በዚህ እናብቃ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ በክርስቶስ ኢየሱስ ስም እናመሰግናሃለን። ያንተ እጅ፣ ያንተ መልካምነት፣ ያንተ በጎነት ከኛ ጋር አብሮ ስላለ እግዚአብሔር ሆይ ልትረዳን ስለወደድክ ያንተን ፍቃድና ሐሳብ በሕይወታችን ልታደርግ መንፈስ ቅዱስን ስለሰጠን እግዚአብሔር መንፈስ ቅዱስ ከኛ ጋር ስላለ ስለምትረዳን፣ ኃይልን ስለምታስታጥቀን፣ ጉልበት ስለምትሆነን፣ አቅም ስለምትሆነን፣ ብርታት ስለምትሆነን እናመሰግንሃለን። በዚህ አስጨናቂ ዘመን ውስጥ ባንተ ትከሻ ላይ እግዚአብሔር ሆይ ንስር ጫጩቶቿን በክንፎቿ እንደምትሸከም እንዲሁ ተሸክመ ስለምታሳልፈን በኢየሱስ ስም አመሰግንሃለሁ። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ከፍ በል። በደምህ ሸፍነን፣ ከክፉ ሁሉ ጠብቀን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።